ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የኢትዮጵያ የወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። ኮንፈረንስን አስመልክቶ በጦር መሳሪያ አንድ አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ይፋ አድርጓል። የካውንስሉ ጽሕፈት ቤት ኃላፊ ፓስተር ጌትነት ለማ በዚህ ዙሪያ ላይ መግለጫ ሰጥተዋል። እንደዚህ አይነት አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም። እሱን አድርጉልን ብለዋል። ጦሩ የመንግስት ነው፣ ሰራዊትም መንግስት ነው። እጀባ አያስፈልግም ሲሉ ነው የተናገሩት። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው። በጦር መሳሪያ መታጀብ ትርጉም የለውም። ፍርሃት ሲኖር ነው መታጀብ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግሩ የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌልን ለመስበክ ከሆነም እጀባ አያስፈልገውም ሲሉ ተናግረዋል። የአሜሪካው የስለላ ተቋም ሲአይኤ ታቦተ ጽዮን በኢትዮጵያ እንደምትገኝ አረጋገጥኩ ብሏል። ዛሬ ከሲአይኤ አፈትልኮ በወጣው መረጃ እንደሚያሳየው ከሆነ የታቦተ ጽዮን መገኛ ቅድስቲቱ ሀገር ኢትዮጵያ ነች ሲልም ተደምጧል። ይህ እውነት ከዘመናት በፊት በቅዱስ ቤተክርስቲያን አባቶች በሚስጥራዊ ጥበብ እየተጠበቀ የነበረ እውነት ስለመሆኑ ግን ጥርጥር የለውም። የሌሎችንም ማስረጃ አይፈልግም ነበር። የሲአይኤ መረጃ እንደሚጠቁመው ከሆነ በተለየ ረቂቅ በሆነ ቴክኖሎጂ ተጠቅመን የታቦተ ጽዮን መገኛ ኢትዮጵያ መሆኗን አረጋግጠናል ብሏል። በዚህ መረጃ ላይ እጅግ ግራ ከሚያጋባ ካገኘ ነው ካሉት አንድ ሀሳብ እንጠቁማችሁ። የታቦተ ጽዮን ጠባቂዎች እጅግ የረቀቀ መንፈስን የተላበሱና ወደዛች ታቦት የሚቀርቡ ሌሎች ግዑዛን ኃይሎችን ማጥቃት የሚችሉ ሁለንተናዊ አቅም ያላቸው ፍጡራን ናቸው ሲልም ተደምጧል። ቅድስት ቤተክርስቲያን በፊት ተናግራ ነበር። ይህ የኛ ህይወት ነው። መጽሐፍ ሲናገር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። ከሰማይ የወረደው ከድንግል የተወለደው በስጋና በደም የተካፈለው ዛሬ የወጣነው ሰላም ለምድራችን ለመስበክ ነው። ወደ በጋሻው ጎዳና ነው ቤቴ ጎዳና ነው ችግር ጎረ በየአስፋልቱ በየጎዳናው ስትሽከረከር በኮሪደር ልማት እንዳያፈርሱ። አይ በጋሻው እኛ ጋር የነበረ ጸጋ ወላዲተ አምላክ ከልደታ እስጢፋኖስ፣ ከእስጢፋኖስ ዮሴፍ፣ ከዮሴፍ ረጲ መድኃኔዓለም፣ ከረጲ መድኃኔዓለም እስከ ሰበታ ጌቴሴማኒ ድረስ አንተ የምታውጀውን የወንጌል ምስራች ፍለጋ አቤት ግርማ ሞገስ፣ አቤት ወንጌል አገላለጥ። እኛ አንተን ፍለጋ ነበር የምንንከራተተው። አሁን አንተ እኛን ፍለጋ ወደ አስፋልቱ ወደ ጎዳና ወጣ። የምር አያምርብህም። እንኳን ብትጠረጥጥም የምር በጋሻው አያምርብህም። አሁን ነው የሚደብረው። ሌላው ነገር በጋሻው ልንገርህ፣ አንተ ጎዳና መውጣትን ተመልክተው እነዚህ ተንኮለኛ እጅግ ክፉ የሆኑ መሰሪ የኦርቶዶክስ ተዋሕዶ ቤተክርስቲያን ትንታግ ልጆች አንተን ከአዳራሽ መውጣት አይተው ተመልክተው ይኸውልህ ነፍሳትን ነጥቀው ከበጋሻው አዳራሽ ነፍሳት እየነጠቁ ነው። እነዚህ ጨካኞች ክፉዎች እግር ወጣ ሲል ይኸው ነጥቀው አምጥተው ከአብራከ መንፈስ ቅዱስ ከማዕከለ ዮርዳኖስ ልጅነት እንዲያገኝ አድርገውታል። ቤትህን ቆልፈው ውጣ በጋሻው። እነዚህ ጥሩ ልጆች አይደሉም። እውነቴን ነው የምነግርህ። ይኸው አንተ ጋር ያገለግል የነበረ አንተ ጋር ጉባኤ ይሳተፍ የነበረን ነፍሳት ነጥቀው አምጥተው ሰርቀው አምጥተው ሆን ብለው በተንኮል በሴራ እነ አኬ እነ ባሮክ እነ ኢዮብ ግን እነ ዘማሪ እዝራ እነ መምህር ኤርምያስ ግን እግዚአብሔር የላችሁ። እግዚአብሔርኛው ወንድማችን እንኳን ደስ አለ። ዛሬ ከሥላሴ ልጅነት አግኝታል። ደስ ብሎናል። በቅድስት ቤተክርስቲያናችን ሐዋርያ አገልግሎት ያላመኑ እንዲያምኑ መስራት፣ አሰራሮቻቸውን የጣዖት ሰፈሮቻቸውን በቅዱስ ወንጌል ሐሳብ መስበር፣ በብርሃኑ እንዲመላለሱ ማስቻል በየሆነ ተቋም የሚሰጥና የሚነፈግ መብት ሳይሆን እንደ ሃይማኖታችን በአስተምህሯችን የተገለጸ የተጠቀሰ የሚኖር መንፈሳዊ ግዴታ ነው። እንዲህ ባለው መትጋት ያሉ ወንድሞችን ሕግን ጭምር ከለላና ሽፋን በማድረግ ስታሳብሩና ስትኮንኑ የከረማችሁ ተቋማት ይህንን ጉዳይ ምነው ዝም አላችሁት? 24 ሰዓት 48 ሰዓት 72 ሰዓት አለፈው እኮ።
ታዲያ ምንድነው ዝምታችሁ? ለሌላው አባት ሆናችኋል፣ ከለላ ሆናችኋል። ለኛ ግን ምን ነው የእንጀራ አባት ሆናችሁ የእንጀራ ልጅ አደረጋችሁ። ይህንን አሰራር ነው በግልጽ ስንቃወም የምታዩት። ይህንን አሰራር ነው ተው ግድ የለም ይሄ ነገር ቤተክርስቲያናችንን ጨቋይ ነው የምንለው። አሁንም እየተለማመጥናችሁ አይደለም። ነገር ግን ነገሮች በትክክለኛው መስመር እንዲጓዙ ማስቻል እንድትችሉ እየሞገትናችሁ ነው። ፍትህ የምንለው ለእፎይ አይደለም፣ በአደባባይ ይሰቀል ተብሎ ለታወጀበት ወንድማችን ሳይሆን ፍትህ ለቅድስት ቤተክርስቲያናችን ሐዋርያዊ አገልግሎት። ተመለከቱት ግለሰብ በባሌ ዞን ሚጫ ከተማ ላይ ነው ረሱልን አለይሂ ሰላቱ ሰላም ተሳድቦ በከተማው ወጣቶች እዚህ ጋር እንደምታዩት እንግዲህ ደህና ተደርጎ ትምህርት ተሰጥቶታል። በመቀጠልም ወደ ህግ አካል ተወስዷል። እንደነዚህ አይነት ባለጌ ግለሰቦች መማሪያ ለማድረግ እንደሆነ አላቅም። እንደ ምክር እንደ ሐሳብ ነው። እንደ ሐሳብ ህግ ፊት ከመቅረባቸው በፊት ትንሽ እናንተም ተደበሩባቸው። ህንዳዊውን ዶክተር ዛኪር የሚባል የእስልምና ሰባኪ ታውቀዋለህ? ምን ይላል መሰለህ ዶክተር ዛኪር ኢየሱስ አንድም ቦታ እኔ አምላክ ነኝ አላለም በመጽሐፍ ቅዱስ። እስኪ እኔ ነኝ ያለበትን ቦታ አምጡና አሳዩኝ ይላል። ለምሳሌ በጣም የሚገርም ነው። ተመልከተው እንግዲህ አሁን የዛኪርን አንስቻለሁ። በአንዳንድ ሰዎች ጥያቄ ህሊናቸው ላይ ፈጥረን እንዳናልፍ መልሰኑ መሄድ ይኖርብናል። ለምሳሌ አንድም ቦታ አምላክ ነኝ ራሱ አላለም ይላል። አንድም ቦታ ክርስቶስ እኔ ሰው ነኝ አላለም። እና ሰው አይደለም ሰው ሆኖ አልተገለጠ ማለት ነው። አየው ይሄ ጥያቄ አስቸጋሪነቱ። እንዲያውም አምላክ ነኝ የሚለውን እኔ ነኝ ብሎ መልሶታል። የማርቆስ ወንጌል ምዕራፍ 14 ላይ በስቅለቱ ጊዜ ሊቀ ካህናቱ አንተ የቡሩኩ ልጅ መሲህ ነህን? ብዙ ጥያቄዎችን አልመለሰላቸውም። ቅድም እንዳልኩ አብዛኛዎቹ ጥያቄዎች ፕሩቭ የማድረግ ስለሆኑ ፕሩቭ የማድረግ ጥያቄዎችን ክርስቶስ መልስ አልሰጣቸው። ምክንያቱም በተፈጥሮ እውነት ወደ ፍጹም እውነት እየተጠጋ ስትሄድ ፕሩቭ እየቀረ ነው። ቢያንስ እንደነዚህ አይነት ኤቭሪቲንግ ፕሩቭ ላይ አድርገ የሚያደርግ ፕሮቴስታንት ራሱ እንደ ዛኪር ራሱ ያመቸኛል ብሎ የሚናገረውን ቃል አውጥቶ ይህም ፕሩቭ አድርገ የሚል ሰው አማኝ አይደለም። ሲጀምር ለእንደዚህ አይነቱ መልስ የማይሰጥ አንድም ቦታ አምላክ ነኝ አላለም እንዳለው አንድም ቦታ ደግሞ ሰው ነኝ አላለም። ክርስቶስ ወልደ እግዚአብሔር የሰው ልጅ ብሏል። ወልደ እጓለ እመሕያው ብሏል። እኔና አብ አንድ ነን ብሏል። እኔ ነኝ ብሏል። የቡሩኩ ልጅ ነው። አዎ እኔ ነኝ ብሏል። ሉቃስ ማርቆስ 14 ላይ ተጽፏል ብሏል። አምላክነቱ እንደውም በተሻለ ከዚያ ውጭ ግን ሰው ነኝ እንኳን ብሎ አያውቅም። ሰው ነኝ ስላላለ ሰው ሆኖ አልተገለጠም ማለት ወይም ሰውም አይደለም ማለት አይደለም። ከአንድ ከኃጢአት በቀር ፍጹም ሰው ሆነ ነው የሚለው እና እንደዚህ ያሉ ጥያቄዎች ካለማመን ተነስተው ሌሎቹን ለመሞገት ያመቻል ብለው የሚያመነሷቸው ግን ሎጂካቸው ራሱ በሌላ ሎጂክ ስትጠይቃቸው የፈረሱ የወደቁ ናቸው። ቆይ አሁን ጀሞ ይሄ ነገር ውሸት ነው እየተባለ ያለው እና ወይዘሮ ብርቱካን ተመስገን ያ ሁሉ በደል አልደረሰባትም ነው? ዛሬውን ኢቲቪ ላይ ከ3 ሰዓት ጀምሮ ነበር ሲብጠለጠል የነበረው። ኢቢኤስ ላይ የደረሰውን ነገር ታውቃላችሁ? ስለ ወይዘሮ ብርቱካን ያ ሁሉ ነገር ውሸት ነው፣ ስክሪፕት ነው፣ ተጽፎ የተቀመጠ ያ ሁሉ በደል አልደረሰባትም። የሰው ልጅ ይሄን ያህል ተጨካክኗል እስኪባል ድረስ የደረሰው ነገር ምንም ነገር የተፈጸመባት ነገር የለም። ምንድነው? እኔ እንኳን ግራ ገባኝ። እንኳን የቱን እንመልሽ እንዴ? በዚህ ደረጃ ስክሪፕት ተጽፎ ድራማ ይሰራል? ማቆ ነገር የለም እኮ ነው ያለችው ልጅቷ። ተጽፎ ተሰጠኝ ገባው ነው ያለችው። አልተደፈረችም፣ ቤተሰቦቿ አልሞቱም። የተወለደው ልጅ ከተከበረ ትዳሯ ላይ ነው። 2015 ካገባችው ትዳር አጋሯ የተወለደ ልጅ ነው። ተደፍራ አልተወለደም ልጁ። ያ ሁሉ ነገር በቃ ውሸት ነው የሚባለው? እኔ አልገባኝም። ጀሞ እስኪ አስረዱኝ። የምሬን ነው የምላችሁ። እኔ ግራ ብርብር ብሎኛል። ያ ሁሉ እሺ፣ አሁን እንባችንን ማን ነው የሚመልሰው? ያ ሁሉ ለቅሶ ያፈሰስ ነው በድራማ ነው ያለቀስ ነው። የሰው ልጅ ይህን ያህል ተጨካክኗል ብለን እኮ ነበር እኮ እኛ ያለቀስ ነው። አሁን ሳክስን ያ ሁሉ ለቅሶ እንዴ? ሉላን አቅፊያት እኮ እያለቀሰች አሳዘነችኝ እኮ ነው ያለችው ልጅቷ። ኧረ ጎበዝ እንደዚህ ኧረ አይመጣውም። እንግዲህ በኦርቶዶክስ ቤተክርስቲያን ላይ ጥገኛ ሆነው እንደ ጥገኛ ተዋሲያን ከሚኖሩ መካከል አንደኛው በቪዲዮ ላይ የምትመለከቷት እንቺት ነች። እንቺት ኦርቶዶክስ ነበርኩ ብላ ነገር ግን አሁን ላይ በተሐድሶ እንቅስቃሴ ውስጥ ያለች ፕሮቴስታንት የሆነች ነች።
እና አንቺ እህት ቪዲዮቿ በጠቅላላ በእኛ ቤት የሚሰሩ ጉዶችን ተመልከቱ እያለች ቪዲዮ ትፖስታለች። አብዛኛው የሚባል ሰው ያውቃታል ኦርቶዶክስ እንዳልሆነች። ነገር ግን ጥቂት የማይባሉ ኦርቶዶክሳውያን ደግሞ እውነት ኦርቶዶክስ እየመሰለቻቸው ያያዋታል ማለት ነው። እና የሷን ቪዲዮም ደግሞ ሼር ያደርጉታል እንጂ በፍጹም ኦርቶዶክስ አይደለችም፣ ታድሶ ወይም ደግሞ ፕሮቴስታንት ነች። ነገር ግን እንዳልኳችሁ ጥገኛ ሆና ልክ እንደ ጥገኛ ተዋሲያንን ታውቃላችሁ። የሆነ ነገርን ካልተጣቡ ወይም ደግሞ ካልተጣጉ ህይወት የላቸውም በራሳቸው። እንቺም ልጅ ማለት ልክ እንደዚህ ነች። ከዚህ በፊት አንድ ቪዲዮ አሳይቻችሁ ነበር። የምትመለከቱት ቪዲዮ በቃ ልክ እንደሱ ልጅ ነች። እንችኛውም እንቅስቃሴዋና በየቪዲዮቿ እየመጣች በቤታችን የሚደረጉ ጉዶችን ተመልከቱ፣ የቤታችንን ሊቃውን ተመልከቷቸው ምናምን ትላለች። ከዛ ደግሞ መልሳ ደግሞ ማለት ነው ወደ ኦርቶዶክስ መመለስ የለም ደግሞ ብላ ቪዲዮ ትለጥፋለች ማለት ነው። ለዛ ነው ከኦርቶዶክስ ቤተክርስቲያን ሲወጡ ስራቸው ስለሚነቀል የሚያደርጉትን ነገር አያውቁም የምንለው። ለዛ ነው የኔ ይሄ ቪዲዮ ደርሶሽ ከሆነ ራስሽን ይዘሽ በራስሽ ማክስ ተንቀሳቀሽ። ከዛ ውጭ ግን ማስመሰሉ ለማንም አይጠቅም። ከዚህ በፊት 1 2 ወይም 3 ኦርቶዶክሳውያንን ድንገት አታለሽ ሊሆን ይችላል። ነገር ግን አብዛኛው ኦርቶዶክስ ያቅሻል። ስለዚህ የራስሽን ያመንሽበትን ድኜበታለሁ ያልሽውን ነገር አስተምሪ ወይም ደግሞ አሳውቂ። ከዛ ውጭ ግን ስለ ኦርቶዶክስ የማይመለከትሽን ነገሮች መስራቱ አንደኛው ኦርቶዶክስ ቤተክርስቲያን እንደናፈቅሻት ነው የሚቆጠረው። ምክንያቱም ሰው የሚናፍቀውን ነገር ነው የሚናገረው እንጂ ስለማይናፍቀው ነገር አያወራም። ሁለተኛ ደግሞ እዛ ሄጄ እኔ ወጥቻለሁና ተሳስቻለሁ ሌሎቹንም ላሳስት ካልሆነ በስተቀር ሰው ያመነበትን ይዞ ይቀጥላልና እየሰራሽ ያለው ድራማ ለማንም ማያዋጣ ነው። ወይም ከእግዚአብሔር ጋር ነበረ ይላል። ኦኬ ቃል በእግዚአብሔር ዘንድ ነበረ ወይም ቃል ከእግዚአብሔር ጋር ነበረ ይላል። እግዚአብሔር ከእግዚአብሔር ጋር ነበረ እንደማለት ነው ወይም እግዚአብሔር በእግዚአብሔር ዘንድ ነበረ እንደማለት ነው አይደለም። እሺ ሰው ምን ማለት ነው? እንግዲህ ሁለት አካል ስለሌለ ቃል እግዚአብሔር ነው ብለውኛል። ይህ እግዚአብሔር ነው ያሉት ቃል ደግሞ በእግዚአብሔር ዘንድ እንደሆነ ነግሮናል መጽሐፍ ቅዱሱ። ሰው ምን ማለት ነው? ቃል በእግዚአብሔር ዘንድ ነበረ ማለት ነው። ጌታ ኢየሱስ ክርስቶስ ሲመልሰው ከአብ ወጥቼ መጥቻለሁ ስለሚል በአብ ውስጥ ያለ ማለት ነው። እሺ በአብ ውስጥ ያለ እግዚአብሔር ማለት ነው። ስለዛ እግዚአብሔር በእግዚአብሔር ውስጥ ነበር ማለት ነው። ምክንያቱም ቃል እግዚአብሔር ነው ብለውኛል። እሱን አምነውልኛል። እግዚአብሔርና የእግዚአብሔርን ቃል መለየት አትችልም። አንዴ እሺ አሁን ሁለቱ ይለያል አላልኩም፣ ግን ቃል እግዚአብሔር ነው ብለውኛል። እሱን ብቻ እንዳያጥፉብኝ። ቃል እግዚአብሔር ከሆነ ይህ ቃል ደግሞ በእግዚአብሔር ዘንድ ነበር ይላል። አሁን በእግዚአብሔር ውስጥ ነበር አይልም፣ ከእግዚአብሔር ጋር ነበረ ነው የሚለው ቃሉ። ኦኬ ከዛ ከአብ ወጥቼ መጥቻለሁ የሚለው አብ ውስጥ ነበርኩኝ ምናምን የሚያስብል ነው ወይ? እሱን እናየዋለን። ኦኬ አብረን የምናየው ይሆናል። ወደዛ ከማለፌ በፊት ግን እርስዎ ባሉት እንሂድና ውስጥ ከሆነም እግዚአብሔር ውስጥ ነበረ እያሉኝ ነው። ምክንያቱም ቃል እግዚአብሔር ነው ስላሉ። ይኸውልህ መጽሐፍ ቅዱስ የሚለንን ነው መናገር ያለብን ማመንም ያለብን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ስለዛ ቃል እግዚአብሔር ነው ብለው ካመኑልኝ ቃል ደግሞ እግዚአብሔር ውስጥ ነው ካሉ እግዚአብሔር ውስጥ ነው እያሉ እያመኑ ነው ማለት ነው። እሺ ልለፍ። እግዚአብሔርና ቃሉን መለየት አትችልም። እኔ ይለዩልኝ አላልኩም። እግዚአብሔር ነው። ቃልስ የእግዚአብሔር ቃል ነው ወይስ ራሱ ቃልም እግዚአብሔር ነው? ቃልም እግዚአብሔር ነበረ ይላል። ስለዛ ቃልን ራሱንም እግዚአብሔር ነው ብላችሁ ነው የምታምኑት አይደለ? የእግዚአብሔር የሆነ ነገር ሁሉ እግዚአብሔር ውስጥ ያለ ነገር ሁሉ የእግዚአብሔር ውስጥ ያለ ሁሉ የእግዚአብሔር የሆነና እግዚአብሔር ውስጥ ያለ ነገር ሁሉ እግዚአብሔር ነው። እግዚአብሔር ውስጥ ያለ ነገር ሁሉ እግዚአብሔር ነው። አትሪቢዩቶቹ ሁሉ እግዚአብሔር ናቸው ማለት ነው። እግዚአብሔር የሚያደርጋቸው እንግዲህ በእግዚአብሔር ውስጥ ያሉ ነገሮች ሁሉ እግዚአብሔር ናቸው። ለምሳሌ ፍቅር በእግዚአብሔር ውስጥ አለ። ፍቅር በእግዚአብሔር ውስጥ አለ ወይ? መልሱልኝ። እንደተጻፈው ነው ማየት ያለብን። ፍቅር በእግዚአብሔር ውስጥ አለ። ከአብ ወጥቼ መጥቻለሁ። እባክዎትን በእግዚአብሔር ዘንድ ኃይልና ፍቅር አለ። ለምሳሌ ኃይል አለ በእግዚአብሔር ዘንድ። መጽሐፍ ቅዱስ የሚናገረው እግዚአብሔር ፍቅር ነው የሚለው። በእግዚአብሔር ዘንድ ኃይል አለ። ስለዛ ኦኬ ችግር የለም። እግዚአብሔር ፍቅር ነው። ታዲያ በእግዚአብሔር ዘንድ ፍቅር ከሌለ እንዴት ፍቅር ሊሆን ይቻለ? ፍቅር እግዚአብሔር ራሱ ፍቅር ነው። እግዚአብሔር ራሱ ኃይል ነው። ራሱ ጥበብ ነው። ኃይልና ጥበብ በእግዚአብሔር ዘንድ እንዳለ ይናገራል መጽሐፍ ቅዱስ። ለምሳሌ መጽሐፈ ኢዮብ ላይ ጥበብ በእግዚአብሔር ዘንድ አለ የለም? ባጠገቡ ማለት አይደለም። ሰው አለ የሚል ከሆነ ጥበብ እግዚአብሔር ነው አይደለም? ጥበብ ነው።
ጥበብ እግዚአብሔር ነው። እግዚአብሔር ጥበብ ነው። ኦ ቦይ ጥበብ እግዚአብሔር ነው ወይ ነው ያልኩት እኔ። እግዚአብሔር ጥበብ ነው ወይ አላልኩም። ጥበብ ራሱ እግዚአብሔር ነው ወይ? ይኸውልህ አሁን እሺ ይተው። አሁን ሰዓቴን እየገደሉ ስለሆነ አሁን እናልፋለን። ፊልጵስዩስ ምዕራፍ 2 ደግሞ ይግለጡ። ፊልጵስዩስ ምዕራፍ 1 ቁጥር 1 እባክዎትን ይቅርታ ያደርጉልኝ። እንለፍ ዕብራውያን ላይ እንሂድ። መጀመሪያ ዕብራውያን ምዕራፍ 1 ቁጥር 2 ላይ እንዲላል። ዕብራውያን ምዕራፍ 1 ቁጥር 2 ላይ ከቁጥር 1 ጀምሮ ስናነብ እንዲህ ይላል። እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አሁን ደግሞ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ዓለማትን በፈጠረበት በልጁ ይላል። እግዚአብሔር ዓለማትን የፈጠረው በልጁ ነው አይደለም? ይህንን ይቀበላሉ? የሐዋርያውን ምስክርነት እርሱ ይቀበሉታል? እግዚአብሔር ዓለምን የፈጠረው በልጁ ነው የሚለውን እንዲያነበብከው እንደ ቃሉ አምነዋለሁ። ስለዛ እግዚአብሔር ዓለምን የፈጠረው በልጁ ነው። አዎ በጣም አሪፍ። ተመልከቱ ጋይስ፣ ይሄ ትልቅ የሆነ ኮንፌሽን ነው፣ ትልቅ የሆነ ምስክርነት ነው። ኦኬ እግዚአብሔር ዓለምን የፈጠረው በልጁ ነው። ስለዛ ዓለም ሳይፈጠር በፊት ልጁ አለ የለም? ኦኬ ምን መሰለህ፣ አሁን ጥያቄውን ጠይቀህ ማብራራት አለብኝ። አለ የለም፣ ጥበብ ነው አይደለም፣ ፍቅር ነው አይደለም ሳይሆን እንዴ አይደል? አሁን ጥበብንም አለም ነው እኮ በቃ መልሳቸው እኮ ወደዚህ መጣን። ይቅርታ አድርጉልኝ ጋሽ፣ ይቅርታ አድርጉልኝ እባክዎትን፣ ሰዓቴን እባክዎትን አሁን እያመላለሱ ወደዚህ ወደዛ አያርጉብኝ። እሺ አሁንም እንቀጥላለን። አሁን አንድ እንትን ላይ ብቻ እናደርገው። እግዚአብሔር በልጁ ዓለማትን ፈጠረ። ስለዛ ዓለም ሳይፈጠር እግዚአብሔርና ልጁ አሉ። እሺ እንቀጥልና ቆላሲስ ላይ ይግለጡልኝ። ቆላሲስ ምዕራፍ 1 እግዚአብሔር ነው ዓለማትን የፈጠረው ወይስ ልጁ ነው ዓለማትን የፈጠረው? እግዚአብሔር በልጁ ዓለማትን ፈጠረ ይላል መጽሐፉ ላይ ባለ። ቆይ አሁን እርሶ ጠያቂ አይደሉም እኮ እኔ ነኝ ጠያቂ። ጋሽ ጠያቂ እኔ ነኝ። እባክዎትን እኔ ጠያቂ ነኝ። ኧረ ሰዓቴን በጌታ ጋሽ እኮ እግዚአብሔር ነው ወይስ ልጁ ነው? እሺ አንድ እባክዎትን አሁን ተገልብጥ ጠያቂው ነው። እግዚአብሔር በልጁ የፈጠረው እግዚአብሔር አንድ እባክዎት ልጠይቅዎት። ሰዓቴን እየሄደ ነው እያየሁት፣ ሰዓቴ ዝቅ አለ እና አሳዘነኝ። ቆላሲስ ምዕራፍ 1 ቁጥር 15 ላይ ያወጣልኝ አቡ። ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው ይላል። እርሱ የማይታይ አምላክ ምሳሌ ነው። እርሱ የተባለው ማን ነው? ትልቁ ላይ አድርግልኝ ቢኒ አቡን ቶሎ በላ አንዴ ሰዓቴ እንዳያልቅ። አቡን ትልቁ ላይ አድርግልና ሁላችንም እያየን እየተማርን እንሂድ። ቴንኪው እግዚአብሔር ያክብርልኝ። እርሱ የማይታይ አምላክ ምሳሌ ነው ይላል። እርሱ የተባለው ማን ነው? እዚህ ጋር ቶሎ ይመልሱልኝ ጋሼ። አንብበህ ስጨርስ እመልስልሃለሁ ጋሼ፣ እባክዎትን ይመልሱልኝ። እርሱ የተባለው ማን ነው? እርሱ የማይታይ አምላክ ምሳሌ ነው ይላል። እርሱ ማን ነው? አላለመልስም፣ ሀሳቡን ንገረኝና እመልስልሃለሁ። አይ እና የማይመልሱልኝ ከሆነ እንዴት እንወያይ ጋሼ? ምንድን ነው አሁን ምን ለማለት ነው የፈለግከው? ጥያቄ ምንድን ነው? እርሱ የተባለ አካል አለ። እርሱ የተባለው ማን ነው? የማይታይ አምላክ ምሳሌ የሆነው ይህ አካል ማን ነው? እርሱ የተባለው ጥያቄና መልስ ነው እንጂ ንባብ አይደለም እየተነጋገርን ያለ ነው። እንዴ ኧረ እኔ ጠያቂ ነኝ። እባክዎት የሚመልሱልኝ ጋሼ። አይ አንብበህ ስትጨርስ እንደው ምን አለ እንደዚሁ እንትን ባይሉ ጥሩ ነበር። አሁን ከተጠያየቅን አይቀር በግልጽ ቢመልሱ ጥሩ ነበር። እንዲህ እየሸሹ ታዲያ እንዴት እንማማራለን? ኦኬ እርሱን ተከትሎ የመጣው አንድ ይቅርታ እኔ ያወቅኩትና ምንም ይሄ የማንደራደርበት እውነታ ሀቅ ነው። ኦኬ አምላክ አንድ አይደለም ብሎ የሚመጣ እርሱ በእጅጉ የተጠላ ምንፍቅና እንደሆነ ነግሬያቸዋለሁ። አምላክን ከአንድ በላይ ማብዛት በክርስትና ውስጥ እጅጉን የተጠላ ምንፍቅና ነው። ኦኬ በጎን ደግሞ አካላትን ጨፍልቆ ኢየሱስ ማን ነው? ወልድ አብ ነው፣ አብ ወልድ ነው፣ ወይም ደግሞ ኢየሱስ አብ ነው፣ አብ ኢየሱስ ነው ምናምን የሚሉ እንደነዚህ መንፈስ ቅዱስንም ልክ እንደዚሁ አብ ነው ምናምን የሚሉ እንደነዚህ የሚመስሉ ሶስቱን አካላት ጨፍልቆ አንድ ነው የሚል ግን ይህ ደግሞ በእጅጉ የተወገዘ ትምህርት ነው። ጥንት ላይ ሞዳሊዝም አጠቃላይ የሴባሊዝም
ሞሃሜዳኒዝም ምናምን የሚባሉ ትምህርቶች ከጥንት ጀምሮ ነበሩ። አሁን ላይ ደግሞ ኦንሊ ጂሰሶች ሰምሃው በተወሰነ መልኩ ቀየር አድርገውት ይህንን ትምህርት ሲያሳዩን እናያለን። እና ሰው ስለ አካል ስናወራ ከቅድም ጀምሮ እንግዲህ ጥያቄና መልሱ ላይ አይታችኋል። ብጠይቅ እንግዲህ ምንም ሊመልሱልኝ አልቻሉም። ብማጸንም ብለምንም ማለት ነው። ያልመለሱልኝን ግን ክፍሎች እነሱን አሳይቻችሁ ብጨርስ ደስተኛ ነኝ። አንደኛ ማነው ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንዲህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። ልክ እርሱ በእግዚአብሔር መልክ ሲኖር ሳለ ኢየሱስን ነው ወልድን ነው እንደዛ የሚለው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እኩል መሆንን መቀማት እንደሚገባ ነገር አልቆጠረም። ከእግዚአብሔር ጋር እኩል ሆኖ ይኖር ነበረ። በማን? በእግዚአብሔር መልክ። በኋላ ላይ ግን ቁጥር 7 ላይ ምን ይላል? የባሪያን መልክ ደግሞ ያዘ ይላል። የባሪያን መልክ የያዘው ማን ነው? በእግዚአብሔር መልክ ሲኖር የነበረው ነው። ራሱ እግዚአብሔር ተብሎ የተገለጸው አብ አይደለም። የባሪያን መልክ የያዘው በእግዚአብሔር መልክ ይኖር የነበረው እርሱ ነው የባሪያን መልክ የያዘው። ስለዛ ወልድ ኖርማል ስጋ ብቻ አይደለም። የባሪያን መልክ ሰውነትን የያዘ የእግዚአብሔር ቃሉ ሎጎሱ ነው። እርሱ ቃል ደግሞ እግዚአብሔር ነው። ያ እግዚአብሔር የሆነው ቃል ነው መጥቶ የባሪያን መልክ የያዘው፣ ስጋን የያዘው፣ የአብርሃምን ዘር የያዘው። ኦኬ። ስለዛ በዛ ስጋ ደግሞ ተገለጠ። ስለዛ አሁን ስጋ ሆኖ የመጣው ማን ነው ከተባለ የእግዚአብሔር ቃል። ኦኬ። ልክ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ እንደሚናገረው ከአብ ዘንድ የነበረው ቃል የህይወት ቃል ለእኛ ተገለጠ እንዳለ በስጋ ያ ቃል ደግሞ እግዚአብሔር ነው። የሁለቱ ልዩ አካልነት ምንም ወደዛ የማያደርግ የማያጠራጥር ነገር ነው። ስለዚህ አብ አምላክ መሆኑን አይተናል። ወልድ አምላክ መሆኑን አይተናል። እንዳትረሱ መንፈስ ቅዱስ አምላክ መሆኑን አይተናል። አንድ አምላክ ብቻ ደግሞ እንዳለ አይተናል። ሶስቱ አካላት ልዩ አካላት እንደሆኑ አይተናል። ምንም ይሄ የሥላሴ ትምህርት ሲጀመር አከራካሪ እንኳን አይደለም። ለዛ ነው አሁን ትንሽ ውይይቱ ላይ እንትን የሚለው የሚከብደው ነገር ምን ነበረ? ገና ለገና የሆነ ጥያቄ ሊያመጣብኝ ነው እያሉ ብቻ ጥያቄ አይመልሱም ነበረ። እና ያም ሆነ ግን የሥላሴን ትምህርት ከዚህ አንጻር ብንረዳ መልካም ነው። እግዚአብሔር ያክብርልን። ቴንኪዩ። ይህንን ቪዲዮ በዛ ቤት ላሉ እየበዛን ነው ለሚሉ ሰዎች እንድታደርሱልኝ በእግዚአብሔር ስም ጠይቃችኋል። ባለፈው ቲክቶክ ላይ እያየው ነበር ውይይት ላይ አሁን እኮ እኛ እየበዛን ነው ፕሮቴስታንት ምናምን ሲል እንዴ ብዛ ለምን እኔና አንድ ጳጳስ አንቀርም? ገብቷቸዋል። መብዛትና ማነስ የሃይማኖት ጉዳይ አይደለም። በሎጥ ዘመን ስንት ነበሩ? 4። በኖህ ዘመን 8። ያ ሁሉ ህዝብ ግን ከእግዚአብሔር የራቀ ነበር። የቁጥር ሁኔታ አይደለም የሚወስነው ማለት ነው። ግን እውነት የት ነው ያለችው ነው። ጲላጦስም እውነት ምንድነው ብሎ ጠይቆ ነበር ክርስቶስን፣ ግን መልሱን ሳይሰማ ወጣ። እንዴት ያለ እድለኛ ነበር! እውነትን ለማወቅ ከእውነት ፊት ቆሞ ነበር፣ ከእውነተኛው እውነት ፊት። አንዳንድ ሰዎች ጠይቀው መልሱን አይሰሙ። ጲላጦስም እንደዛ ነበር ያደረገው።